ሰላም ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው። ውድ የቻናሉ ቤተሰቦች እንግዲህ ዛሬ የማሳያችሁ ትራምፕ እንግዲህ እኔ እንዲፈልግ የሆነ ወይም ደግሞ በሌላ ሰበብ እንግዲህ አሁን ወደ ካናዳ ነው የምኖርበት ካልጋሪ ካናኪስ የሚባል ቦታ ላይ የጂ7 ሚቲንግ ስላላቸው አሁን እየገባ እያሳዩዋችሁ ነው። እንግዲህ ከአንድ ሰዓት በፊት ገብተዋል። ይሄው የሱ አይሮፕላን ነው የምታዩት እና በጣም ትዝታይን አመጣው። እንግዲህ ከ2017 ነው ከአሜሪካ ወደ ካናዳ የገባሁት። እንግዲህ ትራምፕን በአካል ያየሁት እንግዲህ ዛሬ 8 ዓመት አካባቢ ማለት ነው። እና አሁን እንግዲህ ሳልናፍቀው አልቀረሁም ይመስለኛል። እንግዲህ ዛሬ እኔ ላይ ወደ ካልጋሪ ወደ አልበርታ የመጣ ይመስለኛል። አሁን እነሱ ጂ7 ሚቲንግ የሚያደርጉበት ካናሲከስ የሚባል ቦታ በጣም ቢዩቲፉል ቦታ ነው። በአጋጣሚ ያው እንግዲህ አሁን የካሳ ዘመን ላይ ነው ያለሁት እና ከባለቤቴ ጋር ለአንድ የእናቶች ቀን ነበርና እዛ የተወሰነ ጊዜ ያሳልፈናል እና ቦታው በጣም ቤስት ቦታ ነው እና አላወቅንም ነበር ማለት እነሱ እንደሚመጡ። ስለዚህ ቦታው በጣም ቆንጆ ቦታ ነው እና እንግዲህ ያው ትራምፕ በመምጣቱ እንግዲህ ብዙ ነገር እናያለን ብለን እናስባለን። አሁን እንግዲህ ይሄንን ቪዲዮ እየቀረጽኩላችሁ ያለሁበት ሰዓት ከእኛ ጋር አሁን ከምሽቱ 11 ሰዓት ተኩል አካባቢ ነው ማለት ኦልሞስት እኩለ ሌሊት ሊሆን 30 ደቂቃ ቀርቶታል ማለት ነው። እንግዲህ በዚህ ሰዓት አቆጣጠር 11:30 አካባቢ ነው። እንግዲህ በዚህ ሰዓት ነው ትራምፕ የገባው እና ትራምፕ በእውነት ወደ ካናዳ ይመጣል ብሎ ማንም ኤክስፔክት ያደረገ ሰው የለም እና ፍጥነቱ በጣም ፈጣን ነው። እንግዲህ ነገሮች ሁሉ የተገለባበጡ ነው እና አሁን እዚህ ያለው ህዝብ ማለት በቃ ትራምፕ እንዴት ሃንድል እንደሚያደርጉት በጣም ግራ ገብቷቸዋል። ምክንያቱም ሁሉም ላይ ያው እንትን አምጥተዋል፣ ታሪፍ አምጥተዋል። በነገራችን ላይ ይሄ ካልጋሪ ኤርፖርት ነው። እዚህ ካረፉ በኋላ ነው ወደ ካናሲከስ የሚሄዱት እና በመኪና ኦልሞስት የአንድ ሰዓት መንገድ ነው። ላስት 2 weeks ago ሄደን ነበር የእናቶች ቀን ባለቤቴ ጋር አብረን ሄደን ነበር እኔና እሷ ብቻ እና ቦታው በጣም ደስ ይላል ብያቸዋለሁ። እንግዲህ አሁን ትራምፕ ከመጣ በኋላ ቢቻል እንግዲህ የሚታዩበት ወደ ከተማ የሚመጡ ከሆነ ለማየት ሞክራለሁ ብዬ አስባለሁ እና እንግዲህ ስለናፈቀኝ በአካል እድሉን ካገኘው ለማየት ሞክራለሁ። ያለበለዛ ግን ያው በቲቪ እንደማንኛውም ሰው ነው ማየው ማለት ነው። ለነገሩ ቦታው ተከልክለዋል። እዛ አካባቢ ሰዎች አይሄዱም ማለት ለፓብሊክ ያው በሴኩሪቲ ምክንያት ተዘግቷል። እና እንግዲህ አሁን ከስብሰባው በኋላ ምን እንደሚመጣ አብረን እንከታተላለን። ኤርፎርስ ዋን የሚባለው አውሮፕላኑ መሰለኝ። Very good, don't need you, man. በነገራችን ላይ ጂ7 በኢንዱስትሪ በጣም በሃይስት ደረጃ ላይ ደረሱ የነሱ ሰዎች ናቸው ጂ7 የሚባሉት። ግን ጂ7 አባል ያልሆኑት ደግሞ ሌሎች መጥተዋል ማለት ነው። እንደነ ህንድ፣ ሌሎቹ አባልም ባይሆኑ አንዳንዶቹን ኢንቫይት አድርገዋቸዋል። ላይክ ብራዚል መንግስት እና ህንድ እነሱን አውቃለሁ እና ክሪቲሳይዝ ያደረጉት ነበር ከጂ7 ውጪ ሌላ ሰው ለምንድን ነው ኢንቫይት የምታደርገው ብለው ፕራይም ሚኒስትር ካርኒን አዲሱን ፕሬዚደንታችንን እየወቀሱት ነበር።
ከሁለት ሳምንት በፊት እንዳልኳችሁ ለማዘርስ ዴይ ከባለቤቴ ጋር ወደዚህ ቦታ አሁን እነሱ ወደሚሰበሰቡበት ቦታ ሄደን ነበርና ቦታው በጣም በጣም ደስ የሚል ቦታ ነው እና ሁለት ሴቶች ከኛ ጋር ለነገሩ ቱሪስቶችም ሊሆኑ ይችላሉ ወይ ደግሞ የካናዳ ዜግነት ያላቸው ይሆናሉ ብዬ አስባለሁ እና ቦታውን ሲያዩት በጣም ነው ደስ ያላቸው እና ፎቶግራፊ ያነሱ ነበር። ከዛ እኔና ባለቤት የምናልናቸው እንግዲህ ትራምፕ ይሄንን ተራራና ሀይቅ ካየ እንግዲህ ካናዳን 51ኛ ስቴት ለማድረግ ሀሳብ ስላለው ምናልባት በዚሁ የሚቀር አይመስላችሁም ወይ ስላቸው፣ እውነት ነው ለነገሩ ፕራይም ሚኒስትሩ እኮ ፕሬዚደንት ትራምፕን መቅጠር አልነበረበትም አሉኝ። ምክንያቱም እሱ እዚህ ከመጣ አሁኑኑ ፈርሞ በቃ ካናዳ 51ኛው አሜሪካ ስቴት ነች ብሎ ፈርሞ ከመሄድ ወደ ኋላ አይደለም። ስለዚህ እሱን መጋበዝ እንኳን አልነበረባቸውም ብለው በጣም አሳቁን እላቸዋለሁ። እና እንግዲህ ያው ካናዳዎች ያው አቀባበል ሊያደርጉለት ነው ማለት ነው። እነዚህ አርሲኤምፒ ይባላሉ፣ ሮያል ማውንት ይባላሉ። ልክ አሜሪካ ኤፍቢአይ ምናምን እንደሚባለው የዛ ዩኒት ነው እና በጣም ከሲኒየር እንትን ናቸው ማለት ነው። ሎ ኢንፎርስመንት እነሱ ሁሉን ነገር ቴክ ኬር የሚያደርጉት እነሱ ናቸው። እነዚህ ደግሞ ኢንዲጂነስ ይባላሉ። የመጀመሪያ አገሮች ለአሜሪካኖች የሚባሉት እነዚህ ናቸው ማለት ነው። እነዚህ ይሄ ላባ ነገር ያደረጉት ማለት ነው። ፈርስት ኔሽን ይሏቸዋል። የመጀመሪያ ሰፋሪዎች እነሱ ናቸው። ከእነሱ ነው እንግዲህ ከአውሮፓ ከተለያየ ቦታ ነጩ እንትን አድርጎ እንደገና ይሄን ሀገር ከነሱ እንደተወሰደባቸው አድርገው ነው እንግዲህ ሂስትሪው ያለው። ስቲል አሁንም ብዙ ኢሹ አላቸው። መብታችን አልተከበረልንም፣ ይሄን ነገር አልሆነም ምናምን ይላሉ። በጣም የሚያሳዝናችሁ እነሱ በሚኖሩበት ቦታ ሁሉ በጣም ለድራግ መጠጥ ምናምን ከዚህ ነገር ጋር በጣም የተያያዙ ናቸው እና በጣም ተበላሽተዋል። በጣም ያሳዝናሉ። ሁኔታቸውን ስታዩቸው ሪሊ በጣም ነው የሚያሳዝኑት። ምክንያቱም ማንም ሰው መጥቶ በሚኖርበት ሀገር ላይ እነሱ እንዲህ አይነት ኑሮ መኖራቸው በጣም ነው የሚያሳዝነው። እንግዲህ ብዙ ሳቦታጅ ተሰርቶብናል ነው የሚሉት። በተለይ ደግሞ በካቶሊክ እንትኖች ያው ትራምፕ እየወረደ ነው እንግዲህ ካቶሊኮች ነበሩ ብዙውን ይሄ ሬሲደንሻል ስኩል የሚባለውን እዛ ላይ ብዙ አይነት ሸር ተሰርቶባቸዋል። በዛ በጣም ይበሳጫሉ። ትራምፕ አሁን ወረደ ማለት ነው እንግዲህ ካልጋሪ ዌልካም ፕሬዚደንት ትራምፕ እያሉት ነው። እቺ እንትኑ በፕራይም የእንግሊዝ እንትን ነው። በነገራችን ላይ ካናዳ በንጉስ የምትተዳደር ሀገር ነች እና እነሱ ተጠሪዎች ናቸው። እቺ ደግሞ ፎሬን አፌርስ ሚኒስትሯ ነች፣ አዲስ ነች። ይሄም የፋይናንስ ሚኒስትሩ ነው። ብዙ ጊዜ ለኔጎሽዬሽን ሄደዋል። ኦልሞስት ብዙዎቹን ያውቃቸዋል ብዬ አስባለሁ።
የአልበርታ ሜየር ነች። ከእሱ ጋር በጣም ጥሩ ግንኙነት አላት። በጣም በነገራችን ላይ አልበርታ የቴክሳስ ኢንፍሉዌንስ አለው እና እንደውም አሁን እንገነጠላለን የሚሉ ብዙ ሰዎች አሉ። እቺ ደግሞ የካልጋሪ ሜየር ነች። የካልጋሪ ወይዘሮ አዳነች አቤቤ ብንላት ቀላል ይሆናል ብዬ አስባለሁ። ይሄ ቅድም ያልኳችሁ እንግዲህ የፈርስት ኔሽን እንትን ነው ማለት ነው፣ ተጠሪ ነው። ያው እንግዲህ ሀገራችን ተወሰደ ምናምን እያለ እየነገረው ነው። ትራምፕ ምን ችግር አለው ከኔ ጋር 51ኛ ትሆናለች እያለ ሀሳብ የሚሰጠው ይመስለኛል ብዙ ካወራው። አቤቱታ እያቀረበ ይመስለኛል። የካናዳ መንግስት በደንብ ቴኬር አላደረገንም። እቺ ማን እንደሆነች አላወኩም። የቺ የዩኤስ አምባሳደር ነች። የካናዳ ዩኤስ አምባሳደር ካናዳ ውስጥ ነው ያለችው። የካናዳ አምባሳደር በዩኤስ አንድ ነን እያለ ነው እንግዲህ። ከካልግሪ ኤርፖርት እንግዲህ በፕሌን ነው ወደ ቦታው የሚወስዷቸው። በመኪና የአንድ ሰዓት መንገድ ነበር እኛ ስንሄድ። የራሱን እንትን ነው ይዞ የመጣው። ሌሎቹ በሌላ የካናዳ ያዘጋጀላቸው ሄሊኮፕተር አለ። ትራምፕ ግን የራሱ ነው። አሁን ወደ አልበርታ አየሩ በጣም ጥሩ ነው። ትንሽ አንዳንዴ ትንሽ ይቀያየራል፣ ግን አሁን ስኖ ስለሌለ ሰመር ታይም የበጋ ወቅት ነው። ብዙ ቪዚተር በዚህ ሰዓት ይመርጠዋል። ከዚህ በኋላ ከአንድ ወር በኋላ የስታምፒድ የሚባል የቴክሳሶች መንገድ ላይ ትርኢት አለ። ሆፕፉሊ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ስታምፒድ እና ከተማዋ ትንሽ ሞቅ ሞቅ ትላለች እነሱ ሲመጡ ማለት ነው። ምክንያቱም ቪዚተር ከተለያየ ቦታ ላይ ይመጣል ማለት ነው። ይሄ የፈረስ ውድድር ምናምን እንደሱ አይነት ነገሮች በብዛት አሉ። ትራምፕ እንግዲህ በሁለት እንትን ነው የሚሄደው። እባክህ የኛውም ዩናይትድ ስቴትስ ነው የሚለው፣ ይሄም ዩናይትድ ስቴትስ ነው። ማንንም አላምንም እያለ ይመስላል እንግዲህ ትራምፕ።
ወደ 4 ሄሊኮፕተር ነው ጭራሽ ያለው እንደ እባክህ 1 2 3 4 ይሄ ትራምፕ እንዴት ነው ሙሉ ሚሊተሪ ነው ይዞ የመጣው? ፕሬዚደንት ትራምፕ የሚገርም እኮ ነው። ኦ ማይ ጋድ ኦኬ እኛው ሄዷል። ያ ከፊት ለፊት የምታዩት የካልገሪ ዳውንታውን ነው። ዝናብ ምናምን ሰሞኑን በጣም እንትን ብሏል። አሁን እንደምታዩት እንግዲህ ደመና ምናምን አለው። ምናልባት እንግዲህ ነገ ምናልባት ወይዘር ዝናብ ሊኖር ይችላል ማለት ነው። አንዳንድ ጊዜ አየሩ በጣም አንፕሪዲክተብል ነው። በቃ ምንም የምትጠብቁት ነገር አይደለም። አሁን ሰመር የበጋ ወራት የመጣበት ጊዜ ነው፣ ግን ደመና አለ፣ ዝናብ አለ እና ቅዝቃዜው አንዳንዴ ይቀዘቅዛል፣ አንዳንዴ ጥሩ እንትን የለውም እና ይቀያየራል በጣም። ምናልባት እንግዲህ ወደፊት ካልጋሪ ለመኖር ያሰባችሁ ሰዎች ከወዲሁ ወቁት፣ ወይ ደግሞ ቪዚት ለማድረግ ያሰባችሁ ሰዎች ከሌሎች ከካናዳ ከተሞች የተሻለ እንትን አለው፣ የተሻለ አየር አለው። እንግዲህ ይሄ በጣም የሚገርም ነገር ነው። ትራምፕ ብቻ ነው በዚህ እነዚህን ሁሉ እንትኖች ይዞ የሚጓዘው። የሚገርም ነገር ነው። ትራምፕን የሚያጅቡት ይመስሉኛል እንግዲህ ካልተሳሳትኩኝ። ያው እንግዲህ ወደ 5 እንትኖች ናቸው ያሉት አፓቺ ሄሊኮፕተርስ፣ የራሱ ሄሊኮፕተሮች አሉ ምናምን። እንግዲህ እሱን ለማድረስ ነው ማለት ነው። እንግዲህ ይሄንን ይመስላል ትራምፕ እንትን ሲያደርግ። እንግዲህ ወደ ሌላው የእንትኑ ጋር እስቲ ምናልባት እነሱ የሚሰበሰቡበት ካናሲከስ የሚባለው ቦታ እንዴት እንደሚመስል እስቲ ምናልባት ቪዲዮውን ካገኘው እዚህ ጋር ላሳያችሁ።
ቦታውን የመረጡት እንግዲህ በተለይ ለትራምፕ በጣም ይመቸዋል ብሎ ያሰቡ ይመስለኛል። ያው ብዙዎቻችሁ እንደምታውቁት እንግዲህ ካናዳ በዓለም በሀይቅ ብዛት የታወቀች ነች እና ተራሮች አሉ። በተለይ ቅዝቃዜው ሲወጣ በጣም ደስ የሚል ኢንቫይሮንመንት ነው ያለው እና ተራሮቹ በተለይ በጣም የሚስቡ ናቸው እና ሀይቆቹ ከሌላው ዓለም ትንሽ ለየት ይላሉ። ከብዛት የተነሳ ነው። ከ2000 በላይ ሀይቅ ያላት አገር ካናዳ ነች። በዓለም የመጀመሪያዋ ትመስለኛለች ካልተሳሳትኩ። እንግዲህ ሁላችንም እንደምናውቀው አሜሪካ በተለይ አሁን ከኢሚግራንት ጋር የተያዘ በጣም ኃይለኛ የሆነ እንትን እየተደረገ ነው። ኢሚግራንት ህገወጥ የሆኑ ኢሚግራንትን በጣም እየፈለጉ እያባረሩ ነው። በጣም ያሳዝናል። በእውነት እኔ ይህን ታሪክ ስከታተል ሁልጊዜ የኔን ላይፍ አስታውሰዋለሁ። በነገራችን ላይ አሁን እንትን አይደለም የበረዶ ወቅት አይደለም፣ ግን በጣም የሚገርማችሁ ተራራው ላይ ስቲል እስኖ አለ። ኢቨን በእንትንም ጊዜ ማለት ነው በበጋም ጊዜ ተራራው የላይኛው ፓርት ላይ ብዙ ጊዜ እንትን አለ እስኖ አለ እና ይገርመኛል እንዴት እንደማይቀልጥ እና ወደ ላይ ከፍ ባለ ቁጥር ቅዝቃዜው እየጨመረ ይሄዳል። ስለዚህ ስኖው በዊንተር ጊዜ የነበረው ስኖው ይቀጥላል ማለት ነው። ግን መሬት ላይ የለም፣ ምንም ስኖ የለም። አሁን ማለት ስኖው ምላችሁ በረዶ ማለት ነው። በረዶ ምንም ነገር የለም። ወደ እንትን ላይ ሲሆን ግን ታዩታላችሁ። አሁን ተራሮቹን ስታዩቸው ነጫጭ ናቸው ከላይ ግን መሬቱ ያው ንጹህ ነው። አሁን ምንም እንትን የለውም። ሙቀት ስለሆነ በበጋ ጊዜ ምንም ችግር የለበትም። እና በእነዚህ አይነት መንገድ ነው እንግዲህ ከባለቤቴ ጋር ፈታ ብለን የመጣ ነው። እንግዲህ እንደምታውቁት ሁሉ ነገር ካለፉ በኋላ የካሳ ዘመን ይመጣል ብያቸዋለሁ። እና አሁን ምናልባት እንግዲህ ከትራምፕ ጋር ከተገናኘን መጀመሪያ ማሳየው የካናዳን ፓስፖርት ነው። ምናልባት እንግዲህ ሰሞኑን ወደ ከተማ የሚመጡ ከሆነ ምናምን፣ ግን አሁን በእንደዚህ ሁኔታ ከሆነ ከኤርፖርት ምንም አታዩአቸውም ማለት ነው። ከኤርፖርት ሳናያቸው እንደገና ወደ G7 ወደ ካናሲከስ ይሄዳሉ ማለት ነው። ስለዚህ የማግኘት እድላችን በጣም አነስተኛ ነው። እንግዲህ ከመጣም ችግር የለውም። እንግዲህ እንዴት ከአሜሪካ ወደ ካናዳ እንዴት እንደመጣሁ የዛሬ 8 ዓመት ያው አስረዳዋለሁ ማለት ነው። እና በነገራችን ላይ በዚህ ሰዓት እንግዲህ አሜሪካ ውስጥ በእኔ ዛሬ 7 ዓመት በነበርኩበት ሲትዌሽን ላይ የነበራችሁ በእውነት እኔን የረዳኝ እግዚአብሔር ነው። እኔን የረዳኝ ኢየሱስ ነው። ያው እሱ ይርዳችሁ ከማለት በስተቀር ሌላ ምለው ነገር የለም። በተቻላችሁ መጠን ያው በተለይ አሁን ብዙዎቹን ዲፖርት የሚያደርገው ያው ላቲኖቹን ነው። ያው ከነሱ ጋር አሁን እልህ ተያይዘዋል፣ በተለይ ከሜክሲካን ጋር። ምክንያቱም እነሱ ሀገር አሁን ራዮት ሲያደርጉ ሰላማዊ ሰልፍ ሲያደርጉ ጭራሽ የእነሱን ባንዲራ አውጥተው ነው ዩናይትድ ስቴትስ ውስጥ አሁን አሜሪካ ውስጥ እንትን እያሳዩ ያሉት ማለት ነው። ስለዚህ በዚህ ምክንያት ትራምፕ በጣም እንደውም ጭራሽ እንስሶች ብሎ የተናገረበትን ቪዲዮ አይቼው በጣም ነው የገረመኝ። እስከዚህ ድረስ እልህ ገብተዋል ማለት ነው። እና ይሄ ሁሉ በጣም ከባድ እንትን እንዳለ ያሳያል። ግን በጣም የሚገርማችሁ ከነሱ ከላቲኖቹ ጋር ካልሆነ በስተቀር ሌላውን ዜጋ እንኳን ብዙ እንትን የሚሉ አይመስለኝም። በእርግጥ
ከትላንት ወዲያ የሄይቲ፣ ቬንዙዌላ እና አንድ 3-4 ሀገሮች ቴምፖራሪ እንትን ተሰጥቷቸው ነበር በጆ ባይደን የስልጣን ዘመን። አሁን እነሱ መሄድ አለባችሁ ምናምን ብለዋቸዋል። ምክንያቱም ቴምፖራሪ ሬሲደንት ቪዛ ነበራቸው የነበረው። ስለዚህ 4 ሀገሮች መውጣት አለባችሁ ብለዋቸዋል። በጣም ያሳዝናል። መቼም በተለይ ደግሞ አንድ ሀገር እኖራለሁ ብላችሁ ብዙ ነገር ተስፋ አድርጋችሁ ብዙ ነገር ጀምራችሁ በተለይ ከሞቀው ነገር ላይ ሲያባርሯችሁ ወይ መጀመሪያውኑ አለመግባት ወይ መጀመሪያውኑ እዛ ሀገር እንትን አለማድረግ አንዳንድ ጊዜ ስታስቡት እና ከለመዳችሁት በኋላ ልክ እንቅልፍ ሰው ከተኛ በኋላ ሰውየውን እንደመቀስቀስ ማለት ነው። እንደገና ቀስቅሶ ማባረር በጣም ያሳዝናል። ይሄ ቪዲዮ እንግዲህ ዝም ብዬ ነው ፒክ ያደረኩት፣ ግን ይሄ በዊንተር እና በበጋ ነው እንዴት እንደሚመስል ነው። ሌላው አንድ ችግር ያለው በተለይ በእንደነዚህ አይነት አየሮች በጣም የገረመኝና አሜሪካም ሌላም ቦታ ያላየሁት በዚህ ጊዜ ስኖ ይሆናል። ስኖ ሲሆን ያው ቅዝቃዜ አለ። የሚገርማችሁ ወዲያው ወደ የበጋው ወራት ሲመጣ ደኖች መቃጠል ይጀምራሉ። አሁን በእርግጠኝነት አሁን ብዙ ቦታ ላይ አሁን እንደውም አየሩ ትንሽ ቀዝቀዝ ስላለ ነው አሁን በዚህ ሰዓት ማለት ነው። ግን በዚህ ሰዓትም ብዙ ቦታ ላይ እየተቃጠለ ነው። እንግዲህ የምታዩቸው ነው። በነገራችን አሜሪካ፣ ካናዳ ብዙ እንጨቶችን እንትኖችን ብዙ ወደ አሜሪካ እንትን የምታደርገው እንደዚህ ነው። እነዚህ የምታዩቸው እንግዲህ እየተቆረጡ ፋብሪካ በደንብ እየተስተካከሉ ለአሜሪካ ምናምን ይሄዳሉ ማለት ነው። እና ለዛም ነው የሚተከሉት ዛፎቹ ማለት ነው። የሚያሳዝነው ግን ልክ በጋ በመጣ ቁጥር ይቃጠላሉ እና በጣም ብዙ አሁን በተለይ እንትን ላይ ዊኒፔግ ላይ በጣም ብዙ ቃጠሎ እየደረሰ ነው እና ብዙ ሄክታር ነው የወደመባቸው። እና እንደዚህ እንደሚያምረው እኔ ልክ በጋ ሲመጣ ደግሞ መቃጠሉ በጣም ያሳዝናል። እና በዚህ አጋጣሚ መነግራችሁ እኛ እግዚአብሔር አድሎን በጣም የተባረከ ምድር ነው የሰጠን እና እሱን እግዚአብሔር እንዲባርክልን እንድንስማማ ትምህርት እንዲሆነን ነው እንግዲህ ብዙዎቻችን የተለያየ ቦታ የምንሄደው እና እግዚአብሔር አላዳላም። በተለይ ደግሞ ለእኛ ቤስት የሆነውን ነገር ነው የሰጠን። እነዚህ ሰዎች እንግዲህ ከዚህ አየር ጋር ታግለው ነው ይሄንን ሀገር ያደረጉት። እኛ የትም ቦታ ላይ ቆፍረን ነው እህል የምንተክለውና በዚህ በጣም ልንኮራ ልንደሰት ይገባል እላለሁ። እና እንግዲህ ከዚህ የትራምፕ መምጣት ለማሳየት ነው ይህንን ፕሮግራም ያቀረብኩላችሁ። በተረፈ እንግዲህ ሌላ አዲስ ነገር ካለ ትራምፕ የሚናገረው ነገር ካለ ኢንትረስቲንግ የሆነ ነገር ካለ ሪኮርድ አደርገዋለሁ። በተረፈ ስለ አዳመጣችሁኝ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ የህይወት ጥግ ቤተሰቦቼ ሰላም ሁኑ ብዬ ሰናበታችኋለሁ።